አብርሃም አብሮ አደጌ ነው። አብረን የተማርነው አንድ ግቢ ውስጥ አንድ ትምህርት ቤት ውስጥ ሚሊኒየም ትምህርት ቤት አብረን የተማርነው አብርሃም ማርክ አብረን የተማርነው። ከዛ ብሩኬ ደግሞ ከኛ ትምህርት ቤት ዝቅ የሚል ፕሪፓራቶሪ ሃይ ስኩል ትምህርት ቤት ውስጥ እኔ ኤፍሬም ቤተሰብ አትቀየሙኝ፣ ይቅርታ አድርጉልኝና ማለት ነው እያደረገ ያለው ነገር በቃ እንደተማረ ሰው አይደል። ይሄ ያልተማረ ሰው የሚያደርገው አደራረግ አለ አይደል? እንደዚህ አይነት ነገር ነው እያደረገ ያለው። ሃይሚ ማድረግ የሌለብሽን ነገር ነው ያደረግሽው። ኤፍሬም ይዞሽ እንሂድ ስላለሽ ወንድምሽ ነው እናውቃለን፣ ታላቅ ወንድምሽ ነው እናውቃለን። ግን እንሂድ ስላለሽ ተጎትተሽ ትወጫለሽ እንዴ? ሰላም ሰላም ሰላም! ውድና የተከበራችሁ የቤካ ቲዩብ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ጠፍተናል አውቃለሁ፣ ረጅም ጊዜ እየቆየን ነው እየመጣን ያለው ነገር ደስ እያለን አይደለም። በየትኛውም ቤት ብናየው ወደ ግሬስን ብንሄድ ጨረቃን ፋሚሊ ጋር ብንሄድ ደስ የሚል ነገር እያየን አይደለም። ትንሽ ደብሮናልና እኔ ብዙ ጊዜ ባለፈም ነግሬያቸዋለሁ። ወደ ራሴ ለመምጣት ብዙ ነገር እያስተካከልኩ ነው። እኔ ለራሴ ስራዬን ለመስራት ምናምን እንትን እያልኩ ነው። ግን ፋሚሊ ምንም ነገር በቃ አልስተካከልልህ ብሎኝ ጭራሽ በቃ አሁንማ ደግሞ ባሰ። አሁን ደግሞ ባሰ። በቃ ምንም አልገባኝም። የግሬስ ፋሚሊም ጋር ያለው ነገር የጨረቃ ፋሚሊም ጋር ያለው ነገር ምንም ሊገባኝ ስላልቻለ ነው። ምንም ነገር ሊያዝልኝም አልቻለም። ጨረቃችንም ጋር ወንድሟ መጥቶ እየበጠበጠ ነው። ሌሎችም ሰዎች መሀል ላይ እየገቡ ነው ምናምን እና ብሩኬም ያልሆነ ነገር ሆት በጣም እየተናደደ በጣም መጥፎ ነገር ውስጥ እየገባ ነውና በሷ አለ እሱም ያልሆነ ነገር እርምጃ እየወሰደ ነው እያየን ያለ ነው። ሄርሜላም እንትና ሩታም በቃ ያልሆነ ነገር ውስጥ እንትን እያለች ነው። አብርሃም ጭራሽ ሊቀበላትም ፍቃደኛ አይደለም። ምንም ነገር ሊቀበላት ወደ ራሱ ሊያስጠጋትም ፍቃደኛ እየሆነ አይደለም። ሄርሜላ ደግሞ መጠጋት በምትፈልግ ሰዓት ሪጀክት ያደርጋታል፣ ይገፋታል፣ እንዳትጠጋ ያደርጋታል። ከዛን ደግሞ እሷ ደግሞ አልፈልግም በቃ እንደዚህ ብላ ደከመኝ በቃ እኔ ሰው መለማመድ ደከመኝ ብላ ስትርቅ ደግሞ በአዲስ ይመጣና ለምን ሰሞኑ እንደዚህ እያልሽኛል ነበር ወይ ምናምን እያለ ምንም ሊገባኝ አልቻለም። በቃ ማታ ደግሞ እያየን ያለነው ነገር በጣም ሲያስጠላ። በቃ የግሬስ ፋሚሊዎች ጋር እያየን ያለነው ነገር በቃ ሲያስጠላ። ዳኒ ሮያል መጣ ከሩታ ጋር አብሮ አደረ ምናምን ከዛን የአብርሽ ወንድም ኤፍሬም እዛ አነሰው ብሩጌ በጠበጣ አነሰውና ደግሞ መጣ ወደዚህ። አሁን ደግሞ ያው እዚህ ሊበጠብጥ ነው። ምንድነው ኤፍሬም ሐሳብ ምንድነው ግን? ሐሳብ ምንድነው? ሁለቱም የግሬስም የጨረቃም ፋሚሊ በቃ ተበጥብጦ መቀመጥ አለበት፣ ተለያይተው መቀመጥ አለባቸው። ምን ሐሳብ ንገረን እስኪ ከነሱ ህይወት ውጣና እስቲ አስረዳን፣ ሐሳብህን አስረዳን። ወጥ ከዛ በኋላ እኛም እርምጃ መውሰድ ያለብን ነው እርምጃ እንወስዳለን። ብትከበር አይሻልም? አላበዛሁም? በጣም ነው ያበዛው። በጣም የግሬስ ፋሚሊዎች ራሱ እንደዚህ እንትን እስከሚሉ ድረስ የጨረቃ የግሬስ ፋሚሊን እሺ ተው በቃ ጭራሽ ነጣጠልካቸው። በቃ ይሁን አብርሽና ሩታን ነጣጠልካቸው። አሁን እነሱ ተለያይተው ለብቻቸው ነው እንትን እያሉ ያሉት። በቃ አሁን ጭራሽ አብርሃም ደግሞ ውስጡ ላይ ጥላቻ እስከሚገባ ድረስ በቃ ስለሷ ያለው ውስጡ ላይ ያለው ነገር ጥላቻ እስከሚገባ ድረስ ወንድሙ ነህ እንደዚህ አይነት ነገር ምን እያደረክ ነው? አልገባንም እኮ ማንናችንም እየገባን አይደለም። ምንድነው ሐሳብህ? እስቲ ንገረን። ካልሆነ ሐሳብህን ግለጽልን። በቃ ጓደኛዬ ነው አብርሃም፣ አብሮ አደጌ ነው። አብረን የተማርነው አንድ ግቢ ውስጥ አንድ ትምህርት ቤት ውስጥ ሚሊኒየም ትምህርት ቤት አብረን የተማርነው አብርሃም ማርክ አብረን የተማርነው። ከዛ ብሩኬ ደግሞ ከኛ ትምህርት ቤት ዝቅ የሚል ፕሪፓራቶሪ ሃይ ስኩል ትምህርት ቤት ውስጥ ነበር የሚማረው። እኛ ደግሞ ሚሊኒየም ትምህርት ቤት ውስጥ ነበር የምንማረው እና አብረን የተማርነው ምናምን። ግን ኤፍሬም ሊገባኝ አልቻለም። የተማረ አይመስለኝም። እውነትም መማር ተምሯል እኮ አብረን የተማረው የኛ ታናሽ ነው። ግን ሊገባኝ አልቻለም። እውቀት አለው ግን እሱ ልጅ እንደተማረ ሰው ነው እያሰብክ ያለው ኤፍሬም። እኔ ኤፍሬም ቤተሰብ አትቀየሙኝ፣ ይቅርታ አድርጉልኝና ማለት ነው እያደረገ ያለው ነገር በቃ እንደተማረ ሰው አይደለም። ይሄ ያልተማረ ሰው የሚያደርገው አደራረግ አለ አይደል? እንደዚህ አይነት ነገር ነው እያደረገ ያለው። ካልተማረ ሰው የምንጠብቀውን ነገር ነው እያደረገ ያለው ከተማረ ሳይሆን። እኔ ይሄንን ነገር ያልተማረ ሰው ላይ ነው የማውቀው። ያልተማረ ሰው ይሄ እንደዚህ ቢሆን ምን ይመስላል ስትለው የፈለከውን አድርግ ነው የሚለው፣ እንደፈለክ አድርግ ነው የሚለው። እሱ እኮ ኦልሬዲ እንደዚህ አይነት ነገር ነው እያሳየ ያለው።
ከሱ ማልጠብቀውን ነገር ነው እያደረገ ያለው። ግልጹን ስነግራችሁ ምንም ማድረግ የሌለበትን ነገር ነው እያደረገ ያለው። እንደተማረ ወይም እውቀት እንዳለው ሰው አይደለም እያደረገ ያለው። እውቀት ያለው ሰው እንደዚህ አያደርግም። ሲጀመር የተማረ እውቀት ያለው ሰው፣ ጤነኛ ሰው እንደዚህ አያደርግም። ተከበር። እኔ ደከመኝ ስለአንተ መጥቶ እንደዚህ ያድርግ እንዲያደርግ ማውራት ሰው ያስጠላዋል። እኛ ስለነሱ ማውራት እናቁም። በቃ እኔ የራሴን ስራ ቢሮ ውስጥ ቁጭ ብዬ ነው የምሰራው። የራሴን ስራ ነው የምሰራው። አስቡት። እሱን ለመናገር ስል እዚህ ድረስ መምጣት አለብኝ? የለብኝም። እንደዚህ ቦታ እየፈለኩኝ እኔ ማን እስቲ ዛሬ ምንድነው ችግራቸው እንደዚህ ማለት አለብኝ እንዴ? የለብኝም። በቃ እናንተም ተከበሩ። ስነ ስርዓታችሁን ያዙ። በቃ ስነ ስርዓታችሁን ያዙ። ሶስተኛው ግን ለምን ታስገባላችሁ? እናንተስ አብርሃም ሶስተኛው ግን ለምን ታስገባለህ? ያንተ እኮ በጣም አስጠላ አብርሃም። በቃ እያደረክ ያለው ነገር አስጠላ። በጣም በቃ ሩታ ብዙ ነገር እንደዛም አድርጋት እንደፈለክ አንተ ራስህ በድላት እንደዛ አድርጋት ይቅርታ አድርግልኝ ብላ አፈቅርሃለሁ ወድሃለሁ ብላ ስትመጣ እኮ ገፋሃት። በቃ እቺ ልጅ ማንም ጋር ብትሄድ እኔ አልፈርድባትም። ከማንም ወንድ ጋር እንደፈለገች ብትሆን እኔ አልፈርድባትም። ለምን እንደሆነ ታውቃለህ? አንተም የፈለካቸው ሴቶች ጋር እየሄድክ እየመጣህ ነው። ዙሪያ በሴት ነው የተከበብከው። ገባህ? ዙሪያ ያሉት ሴቶች ናቸው። እና እንዲሁን እንዲያደርግ ማለት አያስፈልግም። በቃ አንተ አዋቂ ነህ። አብረኸኝ የተማርከው አብረን ያደግነው ምናምን፣ ግን ይሄ ካንተ አይጠበቅም። እንደዚህ አይነት ነገር ካንተ አይጠበቅም። በቃ እንደ ተማረ ሰው እናስብ እስኪ። እኔ ግራ እያጋባችሁኝ ነው የምር። ከዛን ደግሞ ወደ ጨረቃ ፋሚሊ ስመጣ ሃይሚ ማድረግ የሌለበሽን ነገር ነው ያደረግሽው። ኤፍሬም ይዞሽ እንሂድ ስላለሽ ወንድምሽ ነው እናውቃለን፣ ታላቅ ወንድምሽ ነው እናውቃለን። ግን እንሂድ ስላለሽ ተጎትተሽ ትወጫለሽ እንዴ? አንቺ እኮ የመሰረትሽው ቃቃ ወይም ጫቃቃ ጫውታ አይደለም። የቃቃ ባል እኮ አይደለም እዛ ጋር ይዘሽ ቁጭ ያልሽው። የቃቃ ባል ቢሆን ኖርማል ነበረ። ቃቃ እየተጫወታችሁ ምናምን እናትሽ ጠርታሽ ይዘሽ ብትሄድ ኖርማል ነው፣ የቃቃ ጫውታ ስለሆነ። ይሄ ግን የቃቃ ጫውታ አይደለም፣ ትዳር ነው። ገባሽ? እኔ አንቺ መናገር ፈልጌ አይደለም። ፋሚሊ እንትን እንዳትሉኝ፣ ይሄ እሷ ላይ ስፈርድ ብሩክን እንደዚህ ወግኑ እንትን እያለ ነው እንዳትሉኝ። ለምን እንደሆነ እንትን ባልልም ግን በቃ እያደረጉ ያሉት ነገር ደስ እያለኝ ስላልሆነ ነው። ብሩኬም ውጪልኝ ማለት ጥሩ አይደለም። ቦርሳ ይዘሽ ውጪልኝ ምናምን ያልከው ነገር ደስ አይልም። ያስወጣት ከቤት ውስጥ ምናምን እያደረክ ያለው ነገር ደስ አይልም። ኤፍሬም ካንተ የሆነ ነገር ነው የፈለገው ጭራሽ። ከዛን ከነጋሽዬ ይሄንን ነገር ያያሉ። ከዛንስ ልጃችን አጠገብ እንዳደርስ ሊሉ ነው። ጋሽዬ ወደደናል እንዲጠላህ ሊያስደርገ ነው ኤፍሬም ሀሳቡ። ገባ? እሱ አንዴ ከቤተሰብ ወጥቷል መሰለኝ። በቃ ጋሽዬ ትንሽ ተቆጥቶታል መሰለኝ። ለዛ ነው በቃ አንድነቱ ነው። ለምን እየዞርኩ የሁሉንም ቤት አልበጠብጥም ነው ይመስለው። እየዞርኩ ሁሉንም ቤት በቃ የሱ ጓደኛ ትታው ሄዳለች መሰለኝ። አዲስ አበባ ያለች ጓደኛዋ ቤዛ ነው ማንም የምትባለው ጓደኛው ትታው ሄዳለች መሰለኝ። እና የሱ ህይወት ስለተበጠበጠ የእናንተም ህይወት ሊበጠብጥ ነው። ገባ? ጋሽዬ እንዲጠላህ ሊያደርግህ ነው ኤፍሬም ሀሳቡ። እኔ ስረዳው አሁን ከዚህ በላይ በቃ ምንም እንትን ልላቸው አልችልም። አሁን የኤፍሬም ሀሳብን ስረዳው የዚህን ያህል ብቻ ነው እየተረዳሁት ያለሁት። ኤፍሬም ሀሳቡ የዚህን ያህል ነው። እንደዚህ አድርጎ እናንተን መነጣጠልና እናንተ መለያየት ነው ሀሳቡ። እና ይሄ ነገር ቢቀርብህ ኤፍሬም ባይ ነኝ እንደኔ። እንደዚህ አይነት ነገር ቢቀርብህ በቃ እንደዚህ አይነት ነገር ባታደርግ። ሰው ማጣላት፣ ሰው ማፋታት፣ ትዳርን መረበሽ ይሄ ማንም አይጠብቅም። ማንም እንደዚህ አይነት ነገር እንትን እንድትል ማንም እንትን የሚል ነገር የለም። ይደግፉኛል ብለህ ከሆነ ማንም አይደግፍም። አርፈው በፍቅራቸው ደስ እያለን በጣም እየወደድናቸው እያየንላቸው ያለው ቪዲዮ እያየንላቸው ያሉ ፍቅረኛሞችን ለጣጠልካቸው። በቃ ቤታቸው ገብተህ ረበሽካቸው። የማይደረግ ነገር እያደረግክ ነው። ምንም ግራ የሚያጋባ ነገር ነው እየሰራ ያለው። ለእኔ የግሬስም ፋሚሊ የጨረቃም ፋሚሊ አንድ ነው። ማንንም ለይበት እንትን የለም። ጨረቃችንንም ብሩክንም
በቃ የጨረቃ ፋሚሊን ማንንም አለየም ከጨረቃ አስቡት። ከዛን ወደ ግሬስ ፋሚሊ ስንመጣ አብርሃምም ሩታን ማንንም እንትን አይለም። አስቡት እኛ እንደዚህ እየወደድናችሁ እናንተ የማይደረግ ነገር እኔ እኮ አብርሃም በጣም በቃ ስለ አብርሃም ማውራት ስለ አብርሃም መናገር እየሰለቸኝ እየደከመኝ አሁን አይደለም። ለምን እየሰራው እያደረገ ያለው ነገር በቃ ደስ የሚል ነገር ስለሆነ ይሄ ከአንድ ከተማረ ሰው የማይጠበቅ ነገር ነው እያደረገ ያለው። እኔ እሱን ስለተናገርኩት ይቅርታ። ግሬስ ፋሚሊዎች ሁላቸውንም ስናገር ይሄ ቪዲዮ የምሰራበት ምክንያት በቃ እያደረጉ ያሉት ነገር እናንተንም እንትን እያለ ስለሆነ እናንተንም እያሳዘነ እናንተንም እያስደበረ ስለሆነ እያየሁ ያለሁት ነገር ያንን ነው። እናንተ ቁጭ ብላችሁ ስታወሩ የእነሱን ፍቅር የእነሱን አንድነት እንደምትፈልጉ ነው ማለት። ያ ስለሆነ እኛ ደግሞ የእነሱ ፍቅር እንዲመለስ ከመሃላቸው እንውጣ ብዬ ወጣው። ረጅም ጊዜ እዩት፣ ከፈለጋችሁ አካውንቴ ላይ ቪዲዮ የጫንኩበትን ጊዜ እዩት፣ ስንት ጊዜ እንደሆነ አስቡት። እንደዚህ ረጅም ጊዜ በቃ ከህይወታቸው እንውጣ ብዬ ተናግሬ ከህይወታቸው ወጣን አይደል? ለምን አሁን እሺ፣ ለምን ህይወታቸው ላይ ገብተን መበጥበጥ አስፈለገ? አንድ ሰው ነው እየበጠበጣቸው ያለው ሁሉም ጋር። አብርሃም ሊታረቅ አብርሃም ይቅርታ ጠየቀችውና በቃ ቤት ጠርታ በፍቅር ማብራት አጥፍታ በፍቅር በሚሰጥ መልኩ እንደዛ አሳምራ ቤቱን በወይን በምን በሻማ አሳምራ ጠርታው አንድ ላይ አንድ ምርጥ ምሽት አመሹ አይደል? ስለዚህ እሷ አብራ መሆንን እየፈለገች አብራ መኖርን እየፈለገች መጣ። እናንተም ረበሽካት። ኤፍሬም ወንድሜን እንደዚህ አድርገሽው ነው እንደዚህ አጠጥተሽው ነው መድኃኒት አጠጥተሽ አፈዘሽው ነው እንጂ እንደዚህ አይሆንም ነበር። እንደዚህ እሷ ምንም የያዘችው ነገር የለም። ግልጹን ስነግራችሁ የእርቃን ቪዲዮ ይዛበታለች። ሚስቱ አይደለች? ብትይዝበትስ ሚስቱ አይደለችም ወይ? ምንም አይነት ቪዲዮ ተያዝበት፣ ምንም ነገር ተያዝበት፣ ምንም ነገር ሚስቱ አይደለች? እርቃን እኮ የሚታወቁ አልጋ ላይ እርቃናቸውን እኮ የሚታወቁ ሰዎች ናቸው እነዚህ ሰዎች። እናንተ መሀል ምን አስገባችሁ? ሄርሜላ በማያገባሽ ነገር መተሽ ምን አስከፍተሽ አፍሽን? አጠራቅሜ እየመጣሁ ነው እየመለስኩላችሁ ያለሁት እኔ ስመጣ። አሁን ጭራሽ በቃ በጣም አናዳችሁኝ ነው። ከመጠን በላይ ሲሆንብኝ የመጣሁት እንጂ አልመጣም ነበር ድጋሚ ወደዚህ። እኔ ድጋሚ እዚህ ጋር ቆሜ ከእናንተ ጋር አልከራከርም ነበር። ሄርሜላ ለምንድን ነው ማትወጪላቸው ከህይወታቸው? ለምንድን ነው ከህይወታቸው ወጥተሽ እነሱ ህይወታቸውን እንዲኖሩ ማታረጊው? ውጪ እስኪ በቃ ታዩ። ባለትዳር ነው፣ የልጅ አባት ነው። ታዩ ከህይወቱ ውጪ። ከዛን ደግሞ እነ ቢኒ ግሬስ ፈረንጁ ጤነኛ ትመስሉኝ ነበረ። የምሬ ነው ሳስበው ሳያችሁ የምታደርጉን ነገር ምናምን ጤነኛ በቃ ለሩታ ደጋፊዎች ናቸው እነዚህ። ሩታ እንድትጎዳ አይፈልጉም ብዬ ነበር ማስበው። ጭራሽ አጠገቧ እንደሌላችሁ ጭራሽ ስለሷ ምንም አይነት ነገር እንደማታውቁ ያወቁት። ይሄ ማን ነው? በቀደም ከመጣው ከውጭ ሀገር መጣ ነው ምናምን ያላችሁት ልጅ፣ ስለሱ ልጅ እንትን ካልኩ በኋላ ነው እሱ ነው ሱፍ አልብሳችሁ ምናምን ቀለበት አመጣችሁ፣ ቀለበት አመቻችታችሁለት ቀለበት እንዲያስርላት የማይብ ስራ ትሰራላችሁ እናንተም ፈረንጁ፣ አንተም ቢኒ ግሬስ፣ አንተም ከአንተም የማይጠበቅ ነገር ከእናንተም የማይጠበቅ ነገር እናንተ መስራት የሌለባችሁን ነገር ታደርጋላችሁ። አይከብድም እንደዚህ አይነት ነገር ማድረግ? እስቲ እንረፍ፣ በቃ ከሰው ህይወት ውስጥ እንውጣ። አንተ ምን አገባ? በቃ ይሄ ልጅ መጣ አይደል? ባለ ትዳር ናት ብለን መመለስ አትችልም? ቢኒ ፈረንጅ ባለ ትዳር ናት፣ እቺ ልጅ የልጅ እናት ናት፣ ተዋት ማለት አትችልም? ከመጣ ሁሉ ጋር የምታሽቃብጡት ምንድን ነው? ምን ይባልሽ? ቀጣይ የሆነ ወንድም መጥቶ የሆነ ነገር ቢል አብራችሁ ልታሽቃብጡ ነው ማለት ነው። ሳስበው እንደዛ ነው እየመሰለኝ ያለው። ሁላችሁም ዞራችሁ ከሱ ጋር አብራችሁ ልታሽቃብጡ ነው።
ወይ ሄርሜላ ጋር ወይ ሩታ ጋር ወይም ደግሞ አብርሃም ጋር የሆነች ሴት ወይ አብርሽ ጋር የሆነች ሴት ትመጣ አዲስ ሴት ወይም ደግሞ ሩታ ጋር አዲስ ወንድ ቢመጣ ድጋሚ ታሽቃብጡ ነው ያኛውን ወንድ ሪጀክት አድርጋችሁት። አይደብራችሁ? አይከብድም? እንደዚህ አይነት ነገር አይከብዳችሁም እንዴ? ወይስ ማሰብ መተሳሰብ ምናምን የሚባለውን ነገር አቆምን? አረ ወገን እንተሳሰብ፣ እንተሳሰብ። እንደዚህ አይነት ነገር ይቅርብን እና ቤተሰብ ዛሬ ይሄንን ካልኳችሁ ይበቃል። በጣም ተነታረኩባችሁ፣ በጣም እንትን አልኳችሁ አይደለ? በቃ እሺ። ለማንኛውም ይሄንን ቪዲዮ ሼር እያደረጋችሁ ፎሎ እያደረጋችሁኝ፣ ኧረ ሰብስክራይብ አድርጉኝ፣ ኧረ ሰብስክራይብ አድርጉኝ። በእግዚአብሔር እኔ እግዚአብሔርን አካውንቴ ምን እንደመታው አላውቅም። የተመታበት ነገር ምንም ሊገባኝ አልቻለም። ቆይ አስቡት እስቲ ይሄ ሁሉ ሰብስክራይብ ይዤ 400 እና 500 ሲታይልኝ 400 ራሱ ሲታይ 170 እና 180 ነው። ኧረ ቤተሰብ ተው፣ ሼር አድርጉልኝ። ይሄ ቪዲዮ ሼር ይደረግና ደግሞ ሰሞኑን የምንቀርጽበት ስልክ ጠፍቷልኝ። አሁን እየቀረጽን ያለነው ኳሊቲ በሌለው ስልክ ነውና ተባበሩን። ይሄ ቪዲዮ ይታይልንና ከዛን እኛ ስልክ ግዙልን አላልንም፣ ወይም ብር እንደዚህ አድርጉልን አንልም። እኛ በራሳችን ጥረት እንደዚህ አውርተን የሆነ ነገር ማርገን እስቲ ወደ እናንተ የምንመጣበትን ነገር እናመቻች። እኛ አስቡት እስቲ ሼር አድርጋችሁልን እናንተ ቪዲዮ ታይቶልን ቪዲዮ ብቻ ይኸውላችሁ እና ከእናንተ የሚጠበቀው ሼር ማድረግ ብቻ እኮ ነው። ላይክ ሼር ብቻ ማድረግ ነው። ከዛን እኛ ጊዜውን ጠብቀን ወቅታችንን ጠብቀን ስልክ እንገዛለን፣ አሪፍ ስልክ። ተባበሩ። ይሄንን ነው የምላችሁ። ቻው።